እንደ ጅብ 9 ሰዓት በመዞር ታወቃለሁ። ተወልጄ ያደኩበት ከተማ እንደ ጅብ 9 ሰዓት በመዞር ታወቃለሁ። ለሊት 9 ሰዓት ምንም ምክንያት ሳይኖረኝ ገጀራ ይዤ 9 ሰዓት በመዞር ታወቃለሁ። ይሄ ድራማ ነው የሚሉ ሰዎች እዚህ ግቢ ቢገቡ ይጮሃል። ለመልካም ወጣት ሳወራ ልናገራቸው ከምፈልጋቸው ሰዎች መካከል አንዱ አንተ። ብዙ ሰው በየቤቱ በር ዘግቶ በብዙ ጭንቀት ያለ ሰው አለ። ግዴላችሁም መንገዱ ሁሉም ነገር ክፍት ነው። እኛ ባረፍንበት መንገድ ነው እናረፍ። ሰርግ ላይ ይገኛሉ። እንኳን ደህና መጣሽ፣ እንኳን ደህና ቆየሽኝ። ባለፈው አመት ደጋግሜ ደውዬ ነበረ ረቡኒ ጋር እንዴት እንደሆነ 2017 በተለይ ለመጠየቅ ምን እግር ጣልሽ? እግዚአብሔር ይባርክ። መጀመሪያው እግዚአብሔርንም ነው ይቅርታ መጠየቅ የምፈልገው። እግዚአብሔር ነው እድል የሰጠን። 17 ላይ አስታውሰህ እንደደወልክ እንደጠየከን ያለንበትን ሁኔታ በጣም ክሮስ ቼክ እንደምታረግ ሰምቻለሁ። እህትሽ ጋር ደውዬ ነበር። እሺ ደስ ብሎኛል። አሁን በ2016 መጣችሁ፣ ተጸለየለት፣ ነፃ ወጣ። በጣም ለውጡን መስማት እፈልግ ስለነበረ ነው ደጋግሜ የደወልኩት። እንዴት ነው ምን ላይ ነው ያለው ምናምን ብዬ። ምን የምትነግሪ ነገር አለ? የምነግርህ ነገር አንደኛ ሰዎች ዛኔ ይሄ ነገር በተፈጠረ ጊዜ ብዙ ሰው ግማሹ ድራማ ነው ግማሹ ምናምን ብዙ ነገር ብሏል ሰው። እኔ ግን ዛሬ አሁን በአጽንኦት መናገር የምፈልገው እኛ ስኬመርም አይደለንም ድራማም አይደለም፣ ትክክለኛው እውነተኛው ነገር ነው እዚህ ቦታ የሆነው። ለብዙ ሰው ማለት የምፈልገው ነገር ምንድነው? እኔ ብዙ ሰዎች አውቃለሁ ሳይካትሪስት ጋር የሚሄዱ ሳይኮሎጂስት ጋር የሚሄዱ ቴራፒ እንኳን በጣም ብዙ ጊዜ ወስደው ረጅም ቀጠሮ ወስደው ብዙ ሰዓት የሚያጠፉ ሰዎች እንዳሉ አውቃለሁ። እዚህ ቦታ ስመጣ እኔ አንድ ነገር አምኜ ነው የመጣሁት። እግዚአብሔር የማመልከው አምላክ ትክክለኛ እውነተኛ ጌታ ስለሆነ እዚህ ቤት እንቆቅልሽን ጥዬ እንደምሄድ እርግጠኛ ነበርኩ። ረቡኒ ገላውን በታጠበ ምሽት ነበር ነገሩ እዚህ ቤት ጥለ ነው ይሄድ ነው በቃ። ከዛ በኋላ ላለው ነገር ለኔ ትልቁ ስኬቴ አሁን ምንድነው? አንቺ ደስ ያለሽ የተሳካልሽ በረቡኒ ጉዳይ ምንድነው ብለህ ከጠየከኝ ሆነ አንድ ሰው እዚህ ቤት ሲመጣ በሁለት ነገር ነው ነፃ የሚሆነው። አንደኛ ከመንፈሳዊ ስራት ይወጣል፣ ሁለተኛ በትምህርት ማንነቱን አግኝቶ ይሄዳል። እኔ ለረቡኒ የሆነለት አንደኛ ከዛ ከሰይጣን ስራት ነፃ ወጣ፣ ሁለተኛ ወደ ማንነቱ ወደ ትክክለኛ ማንነቱ ተመለሰ። ይሄ ማለት አንድ ሰው እዚህ ቤት መጥቶ ነፃ ሲወጣ ከዛ በኋላ ሄዶ አውሮፕላን እንዲነዳ መኪና እንዲገዛ ፎቅ እንዲሰራ አይደለም። ሰው ማንነቱን ካገኘ ሰው ትክክለኛ ማንነቱ ከመጣለት ከዛ በኋላ ያለው ቅድም ዮኒ እንዳለው የባለቤቱ ጉዳይ ነው። የዛ ነፃ የወጣው ሰውዬ ጉዳይ ነው። ቅድም ስንማር ሰምታችኋል ሁላችሁም። መድኃኒት ሐኪም ያዛል ፕሪስክራይብ ያደርጋል እንጂ እየመጣ ቤታችን አይወጥልንም። መድኃኒቱን የመዋጥ ግዴታ የኛ ነው። ከዚህ በኋላ ያለው የረቡኒ ጉዳይ ነው፣ የረቡኒ ኃላፊነት ነው። ግን ረቡኒ ነፃ ወጥቷል። ሰላማዊ እንቅልፍ እየተኛ ነው። ከቤተሰቡ ጋር ሰላማዊ ነው ኮሙኒኬሽን አለው። ራሱን ማኔጅ አድርጓል ለ2 አመት። የቀደመው ስፍራ ማንንም ሰው አይቶት አግኝቶት አያውቅም። እንደነገርኩ ሌላ ነገር ፕላን እያደረግን ነው እስካሁን 2 አመት። ግን ራሱን ሰርቫይቭ አድርጓል። ለኔ ትልቁ ስኬቴ ይሆንዬ ትልቁ ስኬቴ ረቡኒ ሰርቫይቭ አድርጓል። ወደ ማንነቱ መጥቷል። በቃ ወደ ተፈጠረለት ዓላማ መጥቷል። ትልቁ ስኬቴ እሱ ነው። ከዚህ በኋላ ያለውን የሆነ ቀን በጣም ተሳክቶለት መጥቶ አንተም እንዳልከው ይመሰክራል። ያያል አንተም ትመጣለህ ታያለህ። ላንቺ ግን ምንድነው ትልቁ ነገር ካልከኝ ረቡኒን በዚህ ሁኔታ ማየት። ላለፈው 2 አመት ከቤተሰቡ ጋር ሰላም ነው። ራሱ ማኔጅ አድርጓል። ራሱ ሰርቶ ይበላል። የማናችንም ዲፔንደንት አልነበረም። ማናችንም አልተረበሽንም፣ አላለቀስንም። ረቡኒ የታደረ የሚል ስጋት አልነበረብንም። እህቶቹም አጎቶቹም አክስቶቹ ሁሉ ቤተሰብ ደስተኛ ነን። ኢየሱስ ነፃ አውጥቶናል። ኢየሱስ ለሁሉም ያስፈልጋል። ኢየሱስ መፍትሄ አለው። እኔ በጌታ ያላፍረም። በዓለም ላይ በብዙ ስራት ላላችሁ እንቆቅልሽ የሚጣለው በኢየሱስ ብቻ ነው። መፍትሄ ያለው ኢየሱስ ጋር ብቻ ነው። የምናመልከው አምላክ ከዚህም በላይ ማድረግ ይችላል። እዛ ጋር ነበርኩ በአጋጣሚ ካሜራው ሲቀረጽ። ቅዳሜ ዕለት ወደዚህ ልንሳፈር 500 ምናምን ኪሎ ሜትር አቋርጠን የመጣ ነው። ቅዳሜ ዕለት 6 ሰዓት ነው ማታ ቤት የገባልኝ። እሁድ በባስ ልንሳፈር። ቅዳሜ 6 ሰዓት ገብቶ 9 ሰዓት መነሳት ነበረብን። ከሌሊቱ 9 ሰዓት ሲቀሰቅሱ እንኳን አያውቅም። ባስ ውስጥ ስንገባ እኔ በጣም ደስተኛ ነበርኩ። ከዛ ሰኞ ነሐሴ 11 ቀን ነው እዚህ የገባ ነው። 6ኛ ዙር ነበር። ነሐሴ 12 በፍጹም ረቡኒ በዚህ ሞመንት እንደዚህ ሆኖ ይወጣል ብዬ አላሰብኩም። ምክንያቱም አንዳንዴ የምታስቡት ነገር አለ አይደል እንደሰው። ግን እሱ የሚወራረድ ነበር፣ እኔ የሚወራረድ ነበር። በቃ ጌታ ሆይ እኔ ከዚህ በኋላ በፍጹም አሸም ማድረግ አልፈልግም። ማመልከውን አምላክ አውቃለሁ፣ አንተ ኃላፊነት ትወስዳለህ እያልኩ ነበር ባስ ውስጥ የመጣሁት። ከዛ
ለምን ሮጥሽ ካላችሁ እዚህ ጋር ሳይሆን በእውነት በጣም ነው የደነገጥኩት። በቃ እናንተ በእኔ ቦታ ብትሆኑ ማመን አቃተኝ። ኢየሱስ ችሎልኛል፣ አምላኬ ችሏል። በነገራችን ላይ ይሄ ድራማ ነው የሚሉ ሰዎች 200% ከ100% ነግሬሻለሁ። እዚህ ግቢ ቢገቡ ይጮሃሉ። መፍዙዝ ነው የሚያስበላቸው። በነገራችን ላይ ኢትዮጵያ ውስጥ እኮ ጥንቆላ፣ ድግምት፣ መተት፣ ሞራ መግለጥ፣ በመቃብር አፈር በዶሮ አንጀት መመተት ኢኮኖሚ እኮ ነው፣ ትልቅ ኢንዱስትሪ። ይህንን ኢንዱስትሪ ለማቆም ደግሞ የትኛውንም ኤክስትራ ማይል የሚሄዱ ሰዎች አሉ። ስለዚህ ትውልድ ሲያመልጥ ሲለወጥ የማይፈልግ አለ። ብላንቺ በሆነልሽ ነገር በጣም ደስተኛ ነኝ። ከዚህ በላይ ተሳክቶልኛል። አንተ አጨብጭብ በደንብ አድርግ። ተሳክቶልኛል። 2 ዓመት እንዴት ነበር? እግዚአብሔር ይመስገን በጣም አሪፍ ደስ የሚል ጊዜ ነበር። እየሰራ እየሰራ 2002 ምናምን እንደዛ አካባቢ ከቤት መውጣት የጀመርኩት አንድ አካባቢ የሆነ 3 ወር በጣም ብዙ ነው። በቃ ረጅም 3 ወር ነው። ከ3 ወር በላይ ተቀምጬ አላውቅም። አንድ አካባቢ ምንም ታደርገኛለህ፣ የፈለገ ቢመቸኝ የፈለገ ቢደለ ምንም ብታደርግልኝ ጀስራም የሰራው ምንም የሰራው ከ3 ወር በላይ አልቀመጥም። በጣም ተንከራተትኩ። 2 ዓመት በህይወቴ ለመጀመሪያ ጊዜ 2 ዓመት አዲስ አበባ ተቀምጡ። ከዚህ በፊት አዲስ አበባ እመጣለሁ ከልጅነት ጀምሮ ቤተሰብ ግማሽ ቤተሰብ አለ። ግን 2 ዓመት ከአዲስ አበባ ተቀምጡ እየሰራሁ ቤት ኪራይ እከፍላለሁ፣ ምግብ ገዝቼ እበላለሁ፣ እሰራለሁ ራሴን ምናምን ራስ ማኔጀር አሁን አንደኛ ሆነ። ሁሉ ሰላም እግዚአብሔር። ትተኛለህ? ድብን ነው ብዬ ነው የምተኛው። ድብን ነው ብዬ ሰላም ነው። በጣም ሰላም ነው። በጣም ሰላም። እንደ ጅብ 9 ሰዓት በመዞር እታወቃለሁ። ተወልጄ ያደኩበት ከተማ እንደ ጅብ 9 ሰዓት በመዞር እታወቃለሁ። ሌሊት 9 ሰዓት ምንም ምክንያት ሳይኖረኝ ገጀራ ይዤ 9 ሰዓት በመዞር እታወቅ ነበር። አሁን ቤቴ ገብቼ 2 ተኩል 3 ሰዓት እሰራለሁ፣ ይደክመኛል፣ እተኛለሁ። እግዚአብሔር ይመስገን ተሳክቶልኛል። ተሳክቶልኛል። ዮናታን የረቡኒን ገላ ማታ ፍትግ አድርጎ ሲያጠብ እግዚአብሔር ስላስጨነቀው ነው እንጂ ገላይ ማጠብም ግዴታ የለበት። በቀደም ምን አለኝ ረቡኒ ስለ ልብስ ስናነሳ እንደዚህ አይደል፣ ይሄ ልብስ እኮ አልለበስኩትም እስከዛሬ አለ አለኝ። ለምን ስለው ዮናታን የዛን ቀን ገላይን ያጠበኝ ቀን የሰጠኝ ስለሆነ ቁጭ አድርጌዋለሁ አለኝ። እግዚአብሔር ይመስገን፣ ጌታ ይመስገን። አደራ እምላችሁ ሁላችሁም ስትመጡ አምናችሁ ነው። እንደገና እኔ አሁን በመላው ኢትዮጵያ ላላርን በዓለም ላይ ላሉ መናገር የምፈልገው ይሄ አሁን ሰዎች ጊዜያዊ መፍትሄ ፍለጋ በጣም የተለያየ ቦታ ይሄዳሉ፣ በተለያየ ሃይማኖት፣ በተለያየ ጉዳይ። ግን የሚገርመው ነገር አሁን ሰዎች ያስቀመጡላችሁ እንደዚህ መካኒዝሙ አይሰራም እያልኩ አይደለም፣ ይሰራል። ግን ግራጁዋል ነው። እዚህ ቤት መታችሁ ግን አይታችኋል አይደል? የማይመጥነን ክብር ኢየሱስ ሰጥቶን ስለ ኢየሱስ ለመናገር እንዳናፍርበት እሱ ለኛ ክብሩን ከጣለ እኔ ደግሞ የትኛው ክብር ኖሮኝ ነው ሳልመሰክር የምሄደው? ኢየሱስ ለዘላለም ያድናል። አምላኬ ለዘላለም ብርቱ ነው። አሜን። ታደጋ። አሜን። ኑ መፍትሄ አለ፣ ኑ ሶሉሽን አለ። ኑ ግዴላችሁም ታርፋላችሁ። እናውቃለን ብዙ ሰው በየቤቱ በር ዘግቶ በብዙ ጭንቀት ያለ ሰው አለ። ግዴላችሁም መንገዱም ሁሉም ነገር ክፍት ነው። እኛ ባረፍንበት መንገድ ነው እናረፉላለሁ። ዮኒ ቴንክ ዩ ሶ ማች ስለመጣችሁ ደስ ብሎኛል። እውነት ለመናገር የሱ ሁኔታ በጣም አሳዝኖኝ ውስጤን ነክቶኝ ስለነበረ ነው ደጋግሜ እንዴት ሆነ፣ ምን ላይ ደረሰ፣ በረታ ወይ። በዛ ላይ ደግሞ አጋንንትም ያው አይተኛም። አንድ ጊዜ ካመለጠው አምልጦኛል ብሎ ቁጭ አይልም። ሌላ መንገድ ደግሞ ፈላልጎ አስተባብሮ ቀይሶ እንደገና ወጥመድ አዘጋጅቶ ከለውጡ ሊያደናቅፈው ይችላል። ከዚህ አንፃር እንደው አንዳንድ መደገፍ ከቻልኩ ማገዝ እሱ ስልክ ላይም ደውያለሁ፣ አንዴም ሁለቴም ምናምን ደውያለሁና ማግኘት አልቻልኩም። ዞሮ ግን ምንድነው እኔ ያው እግዚአብሔር በልቤ ያስቀመጠው ነው። ገላውንም ሳጥበው ሰውነቱንም ሳጥበው ለማጠብ አይደለም። ለማጠብማ እሱ ራሱ ሄዶ መታጠብ ይችላል። ግን አንድ የሚወልቅለት ነገር እንዳለ በማመን ነበር። አሁን ደግሞ እንደዚህ ለምልማል። በሚቀጥለው ጊዜ ደግሞ ሰርግ ላይ ይገኛሉ። ሰርግ ላይ ደግሞ ይገኛሉ። ትለመልማለህ፣ ታሸንፋለህ። በህይወቴና በአገልግሎቴ ዘመን እጅግ ፍሬያቸውንና ስኬታቸውን ለማየት ከምናፍቀው ሁልጊዜም ወደፊት ወይ ጡረታ ሞጥቻ አርጅቼ የሚሆን ስለ መልካም ወጣት ሳወራ ልናገራቸው ከምፈልጋቸው ሰዎች መካከል አንዱ አንተ ነህ። ምክንያቱም እግዚአብሔር ያደረገልህን ማዳን
አንተ ባትመሰክር እኔ ባይኔ አይቻለሁ። የእግዚአብሔር ደግነት ማሳያ ስለሆንክ ማለት ነው። ቅርብ ጊዜ ደግሞ ሰርግ ላይ እንገኛለን። ወዳለሁ ደስ ብሎኛል። ወድሻለሁ። አንቺ አንደኛ ነሽ። ቻው